አርዕስተ ዜና። የዘፈን ሆስፒታል በዘመናዊ መሳሪያዎች የታገዘ አገልግሎት እየሰጠ መሆኑ ተገለጸ። በጋሞ ዞን የሰብአዊ ድጋፍ ስራም በራስ አቅም ንቅናቄ ተጀመረ። የባህር በር ብሔራዊ ደህንነትን የማረጋገጥና የመበልጸግ ጥያቄ መሆኑ ተመለከተ። ከውጭ በኔፓል በደረሰ ድንገተኛ የጎርፍ አደጋ 177 ሰዎች መሞታቸው ተሰማ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን፣ እንደምናላችሁ ክቡራን ተመልካቾቻችን። ከጋሞ ቴሌቪዥን ወደ እናንተ የምናደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች ነው ተጀምሯል። ዜናዎቹን እየመራው ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። በዜና ውጃችን የስፖርትና የቢዝነስ ዘገባዎች ተካተዋል። አብራችሁን ቆዩ። በኢትዮጵያ በሚቀጥሉት 5 ዓመታት ከ7500 ኪሎ ሜትር በላይ አዳዲስ መንገዶች እንደሚገነቡ ተገለጸ። ይህ የተገለጸው ኢትዮጵያ መንገዶች አስተዳደር የመንገድ ጥናትና ምርምር ማዕከል ዓመታዊ የጥናትና ምርምር ጉባኤ በአዲስ አበባ ከተማ ባካሄደበት ወቅት ነው። በከተማና መሠረተ ልማት ሚኒስቴር የገጠር ትስስር ለምግብ ዋስትና ፕሮግራም ኃላፊ አቶ መሐመድ አሚን በወቅቱ እንደገለጹት ለመንገድ ተደራሽነት ትኩረት ተሰጥቷል። በቀጣይ 5 ዓመታት $407 ሚሊዮን ከ7500 ኪሎ ሜትር በላይ አዳዲስ መንገዶች ይገነባሉም ብለዋል። የመንገድ ግንባታ ፕሮግራም ሲጠናቀቅ 11 ሚሊዮን ሰዎች ተጠቃሚ እንደሚያደርግም ኃላፊው ገልጸዋል። በአሁኑ ወቅት በኢትዮጵያ ያለው አጠቃላይ የመንገድ መረብ መሰረተ ልማት 183,000 ኪሎ ሜትር መድረሱን አቶ መሐመድ አስታውቀዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በማዕከላዊ ኢትዮጵያ ክልል ትምህርት ቤቶች ተማሪዎችን በኦንላይን መመዝገብ መጀመሩ ተገለጸ። የክልሉ ትምህርት ቢሮ እንዳስታወቀው በክልሉ ለ2009 ትምህርት ዘመን የተማሪዎች ምዝገባ በኦንላይን እየተካሄደ ይገኛል። ለተማሪዎች ምዝገባ የዋለው ኦንላይን መረጃ ማደራጀት ሶፍትዌር በለጸገውም በቢሮው እንደሆነም ተመላክቷል። አሰራሩን ሁሉም ወረዳዎች እንዲጠቀሙ ተደራሽ ሆኗልም ብሏል ኃላፊው። በትምህርት ቤቶች የሚሰበሰበው የምዝገባ መረጃም በቀጥታ ወደ ማዕከላዊ መረጃ ቋት እንዲገባ ማደረጉን ነው ቢሮ ያስታወቀው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ እየደረሰ የሚገኘውን የሰዓቱን ዜና 42 ነው። ዜናዎቻችን እንደቀጠሉ ነው። ከዚህ በማስከተል በዝርዝር ወደምንመለከታቸው መረጃዎች ይሻገራል። በጋሞ ዞን ዘፍኔ የመጀመሪያ ደረጃ ሆስፒታል ከ15 ሚሊዮን ብር በላይ ወጪ የተደረገባቸው የሕክምና ማሽኖችን በመጠቀም አገልግሎት እየሰጠ መሆኑን አስታወቀ። ባልደረባችን ይመኙሻል ዮሴፍ በዚህ ጉዳይ ተጨማሪ ይዛለች። ተከታትለን እንመለስ። የዘፍኔ የመጀመሪያ ደረጃ ሆስፒታል ደረጃው ተሻሽሎ አገልግሎት መስጠት ከጀመረ አጭር ጊዜ ቢሆንም የተገልጋዩን እርካታ ለማሳደግ ትኩረት ተሰጥቶ እየሰራ መሆኑን የሆስፒታሉ ስራ አስኪያጅ ዶክተር ጥበቡ አባ አስረድተዋል። የኤክስሬ ማሽንን ጨምሮ ሆስፒታሉ የተለያዩ የሕክምና ማሽኖችን በቅርቡ ወደ ስራ ማስገባቱን የገለጹት ስራ አስኪያጁ ይህም የሆስፒታሉን አገልግሎት ያሳድጋልን ብለዋል። ገና ሲደራጅ በገንዘብ ቢተመን እኛ በድጋፍ ነው ያገኘ ነው። በገንዘብ ግን ከ15 ሚሊዮን በላይ ወጪ የሚያስወጣ ኤክስሬ ማሽን ማግኘቱ እንደውም ከ1 ሚሊዮን ብር በላይ ሊገዛ የሚችል አልትራሳውንድ ማሽን ማግኘቱ ኦቶክሌቭ ማሽን እስከ 3 ሚሊዮን እና ከዛ በላይ ገንዘብ ሊወስድ የሚችል ኦቶክሌቭ ማሽን ማግኘቱ እስከ 2 ሚሊዮን ድረስ አንዱ አልጋ አንዱ ኦአር ቴብል ወይም አንድ የኦፕራሲዮን ጠረጴዛ ወይም ቴብል የምንለው በአንዱ ብቻ 2 ሚሊዮን ሊያወጣ የሚችል 3 ኦፕራሲዮን አልጋ ወይም ኦአር ቴብሎችን ያገኘንበት ሶስቱ ሲደመር ቢያንስ ከ5 እስከ 6 ሚሊዮን ብር ሊያወጡ የሚችል 3 ኦፕራሲዮን አልጋዎችን ማግኘታችን፣ በዛው ልክ አነስቴዥያ ማሽን ማግኘታችን፣ በዛው ልክ ኦአር ላይቶችን 2 ኦአር ላይት ማግኘታችን እንዲሁም ላብራቶሪ ላይ ሲቢሲ ማሽን፣ ሌሎች ማይክሮስኮፕ እና ፔሸንት ሞኒተር ወደ 10 የሚደርሱ እያንዳንዱ ኤግዛክት ዋጋ ባላቅም በድጋፍ የቀረቡ ሲሆን በጣም ዘመናዊ የሆኑ ፔሸንት ሞኒተር ታማሚ የምንቆጣጠርባቸው ወይም ቫይታል ሳይን ማንሻ የሚሆኑ ፔሸንት ሞኒተሮችን ማግኘታችን ወደ 13 አካባቢ የሚደርሱ አንዱ በትንሹ ከ30 እስከ 40 በላይ ሺህ
ሊወስድ የሚችል የታካሚ አልጋዎች መገኘታቸው እጅግ እነኚህ ተደምሮ ብዙ ገንዘብ ሊያወጡ የሚችሉ ግብዓቶች የተገኙት በኢትዮጵያ ጤና ሚኒስቴር ከወርልድ ባንክ ጋር ሆኖ ለተቋማችን በአርባ ምንጭ መድኃኒት አቅራቦት ድርጅት በኩል ቀጥታ እስከ ተቋማችን ድረስ የቀረበበት ሁኔታ መኖሩ ተቋሙን በጣም እድለኛ ያደርገዋል። በቅርቡ ከዞኑ መንግስት በድጋፍ የተሰጠው አምቡላንስ የተቋሙን አገልግሎት ለማጎልበት እንደሚያግዝም አስረድተዋል። የጤና ሚኒስቴር ከዓለም ባንክ ጋር በመቀናጀት ከፍተኛ ወጪ የወጣባቸውን የሕክምና ማሽኖችን ድጋፍ ማድረጉን ነው ስራ አስኪያጁ ያብራሩት። ተቋሙ ተመርቆ በአጭር ጊዜ ውስጥ የጋሞ ዞን አስተዳደር በጣም ዘመናዊ እጅጉን የዘመነ ውስጥ ላይ የራሱ ላይት ሲስተም ያለው የራሱ ኦክሲጅን ሲሊንደር መቀመጫ ጋር የተዘጋጀ ለህሙማን ቅብብሎሽ እጅጉን የተመቸ አምቡላንስ መኪና ለእናቶችም ለጨቅላ ህጻናት እንዲሁም የትኛውም ታካሚ ቅብብሎሽ ምቹ እንደሆነና የተቀላጠፈ አገልግሎት እንድንሰጥ ዘመናዊ አምቡላንስ ለተቋማችን በመቅረቡ እድለኛ ያደርገናል። አክለውም የወረዳው መንግስት ከፍተኛ ወጪ በማውጣት በቂ የኤሌክትሪክ ትራንስፎርመርና ጄኔሬተር ግዢ በመፈጸም ለሆስፒታሉ ማበርከቱን የገለጹት ዶክተር ጥበቡ ለተደረገላቸው ድጋፍ ምስጋና አቅርበዋል። መሰል ድጋፎችም ተጠናክረው እንዲቀጥሉ ጥሪ አቅርበዋል። ቦረዳ ወረዳ አስተዳደር ልክ ተቋሙ ሊመረቅ ስል በውድ ዋጋ ትራንስፎርመርና ጄኔሬተር ማቅረቡ ተቋሙ አገልግሎትን ሲያስተዋግል ቀጥታ ወደ አገልግሎት ለመጀመር ያስቻለ አንደኛው መሆኑ ተቋሙ ሌላ እድለኛ የሚያደርግ ነው። በዚህ ውስጥም ብዙ ቦታ ተቋማት ላይ ትራንስፎርመር ማሽን ቢኖርም እንኳን ትልቅ የትራንስፎርመር ኃይል ያህል መሸከም የሚችል ኤክስሬ ማሽንን ኦቶክሌቭ ማሽንን ሊያንቀሳቅስ የሚችል ጄኔሬተር ብዙ ቦታዎች ላይ የሌለ መሆኑና እዚህ ግን ዘፍኔ መጀመሪያ ደረጃ ሆስፒታል ይህ ማሽን ተገዝቶ ለሆስፒታሉ መቅረቡ ተቋሙን እጅጉን እድለኛ ከሚያደርጉ ነገሮች አንዱ ነው። የቦረዳ ወረዳ ዋና አስተዳዳሪ አቶ አሸናፊ ሻሌ እንደገለጹት የወረዳው መንግስት የህብረተሰቡን የጤና አገልግሎት ለማሻሻል በርካታ ተግባራትን እየፈጸመ ይገኛል። ወረዳው ለዘፍኔ የመጀመሪያ ደረጃ ሆስፒታል ድጋፉን ያጠናክራልም ብለዋል። ቦርዳችን ለከተማ አስተዳደር መዋቅራችን ጠቅላላ ህዝብ ሰፊውን አገልግሎት እየሰጠ ያለውን የዘፍኔን የመጀመሪያ ደረጃ ሆስፒታልን የማጠናከር ስራ ልዩ ትኩረት ሰጥተን እየሰራን ያለ ነው ማለት ነው። ከዚህ ጋር ተያይዞ ሆስፒታሉ የተሟላ አገልግሎት ለህብረተሰቡ መስጠት እንዲችል ሆስፒታሉን ትራንስፎርመር ግዢ ፈጽመን ሙሉ የመብራት ተደራሽነትን ለሆስፒታሉ ግቢ ያደረስንበት ሁኔታ አለ። ለትራንስፎርመርና ለመብራት መስመር ዝርጋታ 7.6 ሚሊዮን ካፒታል በጀት መድበን ስራው ተጠናቆ ሆስፒታሉ የተሟላ የመብራት አገልግሎት እንዲያገኝ አድርገናል። ከዛ ውጪ ሆስፒታሉ ከፍ ያለ አገልግሎት የሚሰጥ ተቋም ከመሆኑ ጋር ተያይዞ አንዳንዴ የመብራት መቆራረጥ ሲያጋጥም አውቶማቲክ የሆነ ጄኔሬተር ስለሚያስፈልግ 5.3 ሚሊዮን ካፒታል በጀት መድበን ጄኔሬተር ተገዝቶ ቀርቦ ሰሞኑን የገጠማ ስራ ተሰርቶ ከዋናው መብራት መስመር ጋር ኦን ሆኖ ነው ያለው ማለት ነው። ስለዚህ ዘፍኔን የመጀመሪያ ደረጃ ሆስፒታልን ለማጠናከር እነዚህ ስራዎች ላይ በተጨማሪ ሰራተኛን የማሟላ ስራም ትኩረት ሰጥተን እየሰራን ያለንበት ሁኔታ አለ። ውስጥ ላይ ደግሞ ግብዓቶችን ለማሟላትም በበጀት አስደግፈን ስራዎችን ለመስራት እቅድም ጭምር ይዘን ያለንበት ሁኔታ ነው ያለው። ሆስፒታሉ የአገልግሎቱ ተጠቃሚዎች እንደገለጹት የዘፍኔ ሆስፒታል አዲስ ቢሆንም ከነባር ሆስፒታሎች እኩል አገልግሎት እየሰጣቸው እንደሚገኝ ገልጸው በየደረጃው የሚገኙ የሕክምና ባለሙያዎች ከሚያደርጉላቸው ሙያዊ ድጋፍ አኳያ ደስተኛ መሆናቸውን በመጠቆም ይህ ተግባር ተጠናክሮ እንዲቀጥልም ጠይቀዋል። እኔ እዚህ የመጣሁት አባቴ ታሞ በአባቴ ህመም ምክንያት እዚህ መጥቻለሁ እና ከዛ በኋላ ከመጣን ጀምሮ ከካርድ ክፍል ጀምሮ ያለው አገልግሎት አሰጣጡ በየሰዓቱ ባለሙያ መጥተው መጎበኘቱ ይህንን ተራ በመጠበቅ እነዚህ ሁሉ ባለሙያዎች መከታተላቸው በጣም ደስ ብሎናል። ለዘመናት ህዝቡ ሲጠይቅ የነበረው ለዘመናት ሰው ሲመኝ የነበረው ነገር ስላገኘን በጣም ደስ ብሎናል። በጣም እርካታ እያገኘን ነው። አሁን ወጪውን ቀንሷል። ሰው ከስጋት ነፃ ሆኗል። በዚህ በቅርበት ወጪ ሳያወጣ አገልግሎት ማግኘቱ በጣም ደስ የሚል ነገር ነው። በደቡብ ኢትዮጵያ ክልል ጋሞ ዞን የሰብአዊ ድጋፍ ስራ በራስ አቅም ንቅናቄ መጀመሩ ተገለጸ። ፍሬ አበበ
የጋሞ ዞን ዋና አስተዳዳሪና የዞኑ አደጋ ስጋት ምክር ቤት ሰብሳቢ ዶክተር ደምሴ አድማሱ ሰብአዊ ድጋፍ በራስ አቅም ንቅናቄን በአርባ ምንጭ ከተማ አስጀምረዋል። በመርሃ ግብሩ ዋና አስተዳዳሪው ኢትዮጵያ እርዳታን የምትቀበልና ተረጂ የሚል ቅጽል መጠሪያ ያላት ሀገር እንደነበረች አውስተዋል። ሰብአዊ ድጋፍ በራስ አቅም ምላሽ መስጠት የሚያስችል ንቅናቄ እንደ ሀገር መጀመሩን ገልጸው ይህንንም በዞንና በክልል ደረጃ በተዋረድ እየተተገበረ ይገኛልም ብለዋል። በአደጋ ወቅት ከማንም ሳይጠበቅ በራስ አቅም ፈጣን ምላሽ መስጠት የሚያስችል አቅም እየተፈጠረ ነው ያሉት ዶክተር ደምሴ በዞኑ ለዚሁ ዓላማ የሚውል ከ1800 በላይ ሄክታር መሬት በዘር እንደሚሸፈን አብራርተዋል። በዚህም ከ14000 ቶን በላይ ምርት ለመጠባበቂያ ክምችት ለማምረት እየተሰራ መሆኑን ነው ያስረዱት። ከሰብል ምርት ባሻገር በገንዘብም ዝግጅት በመደረግ ላይ ነው ብለዋል። ሰብአዊ ድጋፍ በራስ አቅም በሚል እንደ ሀገር የተጀመረውን ንቅናቄ የጋሞ ዞን በስሩ ባሉ መዋቅሮች እና በዞን ማዕከል ይሄን ንቅናቄ ለማሳካት በተለይም በድርቅ ወቅት በተለያዩ አደጋዎች ሲከሰቱ ማህበረሰባችን ከማንም ሳንጠብቅ በራሳችን አቅም መደገፍ የምንችልበት በራሳችን አቅም መድረስ የምንችልበትን አቅም ፈጥረን ለመንቀሳቀስ ያለመ ነው። አሁን ይሄ እንቅስቃሴ በዚህ እንቅስቃሴ በዞናችን 1489 ሄክታር መሬት ለዚሁ ለእርሻ ስራ የተዘጋጀ ሲሆን በዚሁም ደግሞ በበርካታ አካባቢዎች ያው ዘር የተጀመረ አሁን ዛሬም በዚህ በዞን ማዕከል 100 ሄክታር ስራ አስጀምረናል ማለት ነው። ስለዚህ ከዚህ ምርት ዘመን ወደ 14000 ቶን ለመጠባበቂያ ክምችት ለማስገባት አቅደን እየሰራን ነው የምንገኘው። በዚህ ብቻም ሳይሆን በገንዘብም የሰብአዊ ድጋፍ የምናደርግበትን አቅም ለመፍጠር ግለሰቦችን፣ የእምነት ተቋማትን፣ ድርጅቶችን፣ የተለያዩ አካላትን በማስተባበር በገንዘብም በአይነትም እየሰበሰብን ነው የምንገኘው። በጋሞ ዞን የተለያዩ አደጋዎች ተከስተው በራስ አቅም ሰብአዊ ምላሽ መስጠት ተችሏል ያሉት ዋና አስተዳዳሪው ይህም ከተረጅነት ወደ ምርታማነት በተጀመረው መንገድ የመጣ ለውጥ መሆኑን አመላክተዋል። የኤልኒኖ ክስተት በመተንበዩና የዝናብ እጥረት በመኖሩ አስቀድሞ መዘጋጀት እንደሚያስፈልግም አሳስበዋል። ጥቅምት አካባቢ ኤልኒኖ ሊመጣ እንደሚችል ለዛውም ደግሞ የማይበገር ስራ መስራት አየር ጸባዩን የሚቋቋም ስራዎችን መስራት በሚያስችል መንገድ ከወዲሁ እንቅስቃሴ መደረግ እንዳለበትና በተለይ የዝናብ እጥረት አሁን በዞናችን በስፋት ይታያልና በዚህ የዝናብ እጥረትን የሚቋቋሙ ተክሎችን በመትከል ቀጣይ ሊመጣ ወይም ሊከሰት ያለው ነገር መቋቋም እንድንችል ሁሉም በእውቀትና በመረዳት ላይ በተመሰረተ አኳኋን የግብርና ባለሙያዎችም ማህበረሰባችን በዛ ነቅቶ በመጠበቅ ከወዲሁ መስራት ያስፈልጋል የሚለውን ለማሳሰብ ፈልገናል። የጋሞ ዞን አስተዳደር የመንግስት ዋና ተጠሪ አቶ ገዛኸኝ ጋሞ ሰብአዊ ድጋፍ በራስ አቅም ንቅናቄ በትኩረት በሁሉም መዋቅሮች ተግባራዊ የተደረገ መሆኑን አስረድተዋል። ከፍ ያለ ምርትን በማግኘት የመጠባበቂያ ምርት ክምችትን ማሳደግ ዋና ዓላማው መሆኑን ገልጸው በጋሞ ልማት ማህበር 100 ሄክታር መሬት ላይ የተጀመረው ተግባር በዞኑ በሌሎች መዋቅሮችም የተተገበረ ይገኛል ነው ያሉት። በዚህም 1859 ሄክታር መሬት የሚለማው ምርት ተሰብስቦ በመጋዘን እንደሚቀመጥ አስረድተዋል። ለሰብአዊ ድጋፍ በራስ አቅም ንቅናቄ ስኬት በሁሉም የዞኑ መዋቅሮች ህብረተሰቡ እየተረባረበ መሆኑን ተናግረዋል። በዞናችን ከ1859 ሄክታር በላይ ለዚሁ ተግባር የተለየ ማሳ አለ። ይሄ ማለት እዚሁ ለምሳሌ ዛሬ 100 ሄክታር ማሳ ላይ ነው ዘር ያስጀመር ነው። ቀደም ብሎም የተጀመረ ያለ የሚቀጥል ነው የሚሆነው። በቆሎ ይኖራል፣ ካሳባም ይኖራል፣ በተወሰነ ደረጃ ቦሎቄም ይኖራል ማለት ነው። ይሄን 100 ሄክታር ስናስጀምር እዚህ ከተማ ቅርብ ላይ ስላለ እንክብካቤውን ከፍ ይላል። የዝናብ እጥረት አለ። ይሄን ደግሞ የዝናብ እጥረትን በሚመለከት መስኖ አለ፣ ውሃ አለ። በመስኖ እናለማለን ብለን ነው አሁን በቆሎ እየዘራን ያለ ነው። ስለዚህ ምንድነው እነኚህ 1859 በላይ ማሳዎች በየመዋቅሮች ተለይተዋል። ምንድነው ሰብአዊ ድጋፍን በራስ አቅም ስንሰራ
ከአርሶ አደሩ፣ ከማህበረሰቡ፣ ከባለ ሀብቱ እህል እንሰበስባለን። ዕለታዊ ወዲያኑ ለሚከሰቱ ችግሮች የምንሰጥ እህል እንሰበስባለን። እንደገና ለረጅም ጊዜ ሊቆዩ የሚችሉ መጠባበቂያ ሊሆኑ የሚችሉ እህሎችን እንሰበስባለን። ፈንድ እንደገና ራይዝ እናደርጋለን፣ በገንዘብም እንሰበስባለን ማለት ነው። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማገሱ ማሾሌ በበኩላቸው ምርቱ ለዕለት ደራሽና ለመጠባበቂያ ክምችት ተለይቶ የተመረተ መሆኑን ተናግረዋል። ወቅቱ የኤልኒኖ ተጽዕኖ ያለበት መሆኑን ገልጸው በዚህም የተጋላጭ ማህበረሰብ ክፍል ሊጨምር እንደሚችል አስረድተዋል። ይህንንም በራስ አቅም መደገፍ የሚያስችል ተግባር በቅንጅት እየተሰራ መሆኑን ተናግረዋል። እንግዲህ እንደ ዞን እንደ አጠቃላይ ራሳችን የሚገጥሙ ችግሮቻችንን በራሳችን መቋቋም አለብን የሚል መነሻ ያለው ሰብአዊ ድጋፍ በራስ አቅም በተለይ በእርሻ የሚለማ ቦታና ከለማው ቦታ የሚሰበሰብ ምርት ተብሎ ፕላን አድርገን እየሄድን ያለነው 1859 ሄክታር ነው። ከዚህም 1400 ሄክታሩ ለዕለት ደራሽ የሚደርስ ሲሆን 459 ሄክታሩ ለመጠባበቂያ ክምችት የሚውል ፕላን አድርገን ነው እየሰራን የምንገኘው። ለመጠባበቂያ ክምችት ከሚሰራው ከ459 ውስጥ ነው ይሄኛው 100 ሄክታሩ በጋሞ ልማት ማህበር ላይ ዛሬ በይፋ የበቆሎ ዘር ያስጀመር ነው ማለት ነው። እንግዲህ በእርግጥ ወቅቱ በጣም ከፍተኛ የኤልኒኖ ተጽዕኖ ያለበት ነው። በልግ ላይ የተፈጠረውን የምርት መቀነስና የሰብል ውድመት ይታወቃል። ከአየር ንብረት ለውጥ መከሰት ጋር ተያይዞ አሁን መሄድም በዚህ ሰዓት ላይ በጣም የተሻለ አየር የምናገኝበት፣ ዝናብ የምናገኝበት፣ የሰብል ቁመና ማየት በሚገባን ሰዓት ላይ አየሩ በዚህ ደረጃ ይገኛል። ስለዚህ በዚህ ምክንያት ተጋላጮች በዞናችን ቁጥራቸው ከፍ እያለ የመሄድ ድሉ ከፍ ያለ ነው። ስለዚህ ይሄንን ደግሞ ተጋላጮችን ከሌላ ቦታ ሳንጠብቅ በራሳችን አቅም ነው መመገብ ያለብን። ስለዚህ ሰብአዊ ድጋፍ በራስ አቅም ስንል ማንም ሳንጠብቅ ከቀኝም ከግራም የሚመጣ ነገር ሳንጠብቅ ራሳችን በራሳችን መቻል አለብን የሚል መሪህ ተከትለን የምንሄደው ነው ማለት ነው። የጋሞ ልማት ማህበር ዋና ስራ አስኪያጅ ዶክተር ማንደፍሮ ዱባሌ በበኩላቸው ልማት ማህበሩ ምርጥ ዘር በማባዛት ለአርሶ አደሩ ሲያሰራጭ መቆየቱን አስታውሰዋል። ለሰብአዊ ድጋፍ በራስ አቅም ዓላማ የሚውል 100 ሄክታር መሬት ላይ ልማት ማህበሩ እንደሚያለማ ገልጸው ከዚህ ቀደምም ለተመሳሳይ ዓላማ ከ100 ሄክታር በላይ መሬት ማልማቱን ተናግረዋል። የጋሞ ልማት ማህበር እንግዲህ ከተረጅነት በራስ አቅም በሚለው መርህ ላይ በዞኑም በሚደረገው ስራ ላይ በዋናነት ከመንግስት ጎን በመቆም የመንግስት ማሳካት የሚፈልገውን ብቻ ሳይሆን መድረስ የማይችለውን ከማህበረሰብ አኳያ ለመድረስ ያለን እቅድና ስትራቴጂክ አካሄዳችን ስለሆነ ይሄንን በመደገፍ ከዞን መንግስት እንዲሁም ከስፔሻል ፓርቶች ወይንም በራስ አቅም ከተረጅነት ስለመውጣት በተቀመጠው የአብይ ኮሚቴ ከነሱ ጋር ዲስከስ እንዳደረገን ኢሚዲየትሊ ወደዚህ የመሬት ዝግጅት ላይ መተናል። ስለዚህ የጋሞ ልማት ማህበር አሁንም ለህዝቡ መድረሱን ከህዝቡ ጎን መቆሙ ከህዝቡ ጋር አብሮ መስራቱን የሚቀጥል ተቋም ነው። የህዝብ የመንገድ ልማት ጥያቄዎችን በዘላቂነት ለመፍታት በትኩረት እየሰራ መሆኑን የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ አስተዳደር ቢሮ አስታወቀ። የክልሉ መንገዶች ባለስልጣን በጋሞ ዞን 4 ወረዳዎችን የሚያገናኝ የ48 ኪሎ ሜትር መንገድ ከፈታ እንዲሁም በዲታ ወረዳ የዛዳ ጎዛንድሮ 28 ኪሎ ሜትር አዲስ መንገድ ስራ ማስጀምሯል። የክልሉና የዞን ከፍተኛ አመራሮች የመንገድና የድልድይ ግንባታዎች ያስጀመሩም ሲሆን ግንባታቸው እየተካሄዱ የሚገኙትንም ጎብኝተዋል። ባልደረባችን መስፍን ባንጃው በዚህ ጉዳይ ተጨማሪ ይዟል። ተከታትለን እንመለስ። የክልሉ መንገዶች ባለስልጣን በጋሞ ዞን በአርባ ምንጭ ዙሪያ ወረዳ 4 ወረዳዎችን የሚያገናኝ የ48 ኪሎ ሜትር መንገድ ከፈታ ስራ አስጀምሯል። የክልሉ ትራንስፖርትና መንገድ አስተዳደር ቢሮ ኃላፊ አቶ ተወልደ ተስፋዬ እንዳመላከቱት አዲሱ መንገድ አርባ ምንጭ ዙሪያ ወረዳ ዲታ፣ ጨንቻና ጋጮ ባባ ወረዳዎችን እርስ በርስ ያገናኛል። ይህም የአካባቢውን ማህበረሰብ ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያሳድግ መሆኑን ተናግረዋል። ህብረተሰቡ ጤናና ትምህርትን ጨምሮ ሌሎች መሰረታዊ አገልግሎቶችን በቀላሉ እንዲያገኝ የሚያስችል መሆኑን አስረድተዋል። ግንባታው በተቀመጠለት የጥራትና ጊዜ ሰሌዳ መሰረት እንዲጠናቀቅ ክትትል የሚደረግ መሆኑን አስረድተዋል። የወረዳው ህዝብ ለግንባታው ሂደት አስፈላጊውን ትብብር እንዲያደርጉ ጥሪ አቅርበዋል። መንገድ እንግዲህ ለሁሉም ነገር ወሳኝ ነው።
አንደኛ ከኢኮኖሚካሊ ያለው ፋይዳ አርሶ አደሮቻችን እዚህ ደጋ ላይ ይሁን ቆላ ላይ የተመረተውን ምርት አርባ ምንጭ ከተማ እዚህ ቅርብ ነው ያለው በቶሎ በጊዜ በሰዓት አድርሶ ከመሸጥ አንፃር መንገድ ከሌለ ፋይዳ የለውም። የሰው ልጅ ብታመም የጤና ተቋማት እዚህ አርባ ምንጭ ከተማ ላይ በጣም ትላልቅ አሉ። ሰፋፊ ሆስፒታሎች አሉ፣ በጣም ትላልቅ ሆስፒታሎች። ነገር ግን መኪና እንደ ልብ ካልገባ ተሽከርካሪ እንደ ልብ እንቅስቃሴ ካላደረገ ፋይዳ አይኖርም። የሰው ልጅ ህይወት እናጣለን ማለት ነው። ሌላው ቀርቶ ሰንጋ ያለው የጋሞ ህዝብና ሱሌ ላይ ያለው የጋሞ ህዝብ እንዲሁም ቆላ ላይ ያለው ታች ቆላ ሻራ ላይ ያለው የጋሞ ህዝብ የባህል ትስስሩ በጣም እየተጠናከረ የሚሄደው ግንኙነቱ ማህበራዊ ህይወቱ ከፍ እያለ የሚሄደው መንገድ ሲኖር ብቻ ነው። ጋጮ ባባን፣ ዲታን፣ ጨንቻንና አርባ ምንጭ ዙሪያ ወረዳን አራቱን ወረዳ የሚያስተሳስር በጣም ብዙ ሺህ ህዝብ ተጠቃሚ የሚያደርግ የመንገድ ስራ የ48 ኪሎ ሜትር የሚርቅ ወይም ርዝማኔ ያለው መንገድ ስራ ዛሬ እናስጀምራለን ማለት ነው። መንገዱ ተጀምሮ እስከሚጠናቀቅበት ጊዜ ድረስ የቀበሌ አመራሮች በተለይ ደግሞ የአርባ ምንጭ ዙሪያ ወረዳ አመራር የጋሞ ዞን ይሄን ከወዲሁ እንግዲህ ትብብር እንድታደርጉ መልእክትን አስተላልፋለሁ። የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሀኪሜ አየለ የመንገዱ መገንባት መንግስት ለህዝብ ሁለንተናዊ የልማት ጥያቄዎች የሰጠውን ትኩረት ያሳያል ብለዋል። መንገዱ የአካባቢውን ህዝብ ተጠቃሚነት በማረጋገጥ የዞኑን የኢኮኖሚ አቅም ለማጎልበት የላቀ ፋይዳ እንዳለው ተናግረዋል። በአካባቢው የሚገኙ ህዝቦችን በማቀራረብ ማህበራዊ ትስስሩን የሚያጠናክር መሆኑን ገልጸዋል። ህብረተሰቡ የተጀመረውን የመንገድ ልማት ስራ በባለቤትነት መጠበቅ እንዳለበት አሳስበዋል። ያ መንገድ ከሌለ ለትምህርት ቤት ቁሳቁስ ማቅረብ አንችልም። ለጤና ተቋማትም ቢሆን ቁሳቁስ ማቅረብ አንችልም። ሌሎች የማህበራዊ ጉዳዮችንም ቢሆን የኢኮኖሚ እንቅስቃሴዎችን ለማሳለጥ የመንገድ ልማት ስራ እጅግ ወሳኝ ነው ማለት ነው። ይሄ መንገድ ደግሞ በመዋቅር ደረጃ ወደ 4 ወረዳዎችን ያገናኛል። አርባ ምንጭ ዙሪያ አለ። ከዛ ቀጥሎ ደግሞ ጨንቻ ዙሪያ አለ፣ ዲታ አለ፣ ጋጮ ባባ አለ። ያው ይሄ መንገድ ሲመጣ ከቀኝም ከግራም የተወሰነ ነገሮችን ሊነካካ ይችላል። ለዚህ ካሁኑኑ መዘጋጀት መተባበር ይጠይቃል ማለት ነው። በህብረተሰብ ተሳትፎ የሚሰሩ ስራዎች ሊኖሩ ይችላሉ። ለዚህ ደግሞ ህዝቡ ግንባር ቀደም ሆኖ መሰለፍ መቻል አለበት። የመንገዱ መከፈት የህብረተሰቡን የረጅም ጊዜ ልማት ጥያቄ እንደሚፈታ ያስረዱት የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ ዳዊት ታደሴ ናቸው። ፕሮጀክቶችን አስተባብራችሁ የተቀናጅታችሁ የወረዳችን በእኛ አቅም መሰራት የሚችል ነገር ግን ድጋፍ አድርጋችሁ እዚህ ስለተገኛችሁ በነና በህዝቡ ስም በድጋሚ ላመሰግናችሁ እወዳለሁ። መንገዱ አርባ ምንጭ ደጋ ሻራ ሰንጋ ጽያዞ ለይፈሶ ጉልታ ወበራ ዛላ ማርዞ እስከ ዲታ ያሉ ህዝቦችን ተጠቃሚ የሚያደርግ መሆኑ ተመላክተዋል። በተመሳሳይ ክልሉ መንገዶች ባለስልጣን የዛዳ ጎዛ አንድሮ 28.5 ኪሎ ሜትር አዲስ መንገድ ስራ ፕሮጀክት አስጀምሯል። የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ አስተዳደር ቢሮ ኃላፊ አቶ ተወልደ ተስፋዬ የህዝብ የመንገድ ልማት ጥያቄዎችን በዘላቂነት ለመፍታት ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። የዛዳ ጎዛ አንድሮ መንገድ ስራ የአካባቢውን ህዝብ የረጅም ጊዜ የመንገድ ጥያቄ ከመፍታት ረገድ ጉልህ አስተዋጽኦ እንዳለው አብራርተዋል። መንገዱ ከ10 በላይ ቀበሌያትን እንዲሁም ከ65,000 በላይ የአካባቢውን ህዝብ ተጠቃሚ የሚያደርግ መሆኑን አስረድተዋል። ይህም የአካባቢውን ማህበረሰብ እንግልትና አላስፈላጊ ወጪ በዘላቂነት የሚቀርፍ መሆኑን አመላክተዋል። ስራው በተቀመጠለት ጥራትና የጊዜ ገደብ እንዲጠናቀቅ አስፈላጊው ቁጥጥርና ክትትል የሚደረግ መሆኑን አስረድተዋል። የመንገድ የኢኮኖሚ ጠቀሜታው የእያንዳንዱን አርሶ አደር ህይወት ከመለወጥ አንጻር እጅግ በጣም ከፍተኛ አስተዋጽኦ ነው ያለው። ዛሬ እዚህ የተገኘ ነው እንደ ሌላው ጊዜ መንገዱ ተጀምሯል ብለን በቃል ብቻ መልእክት አስተላልፈን አንሄድም። ማሽኑ ይሄው መጥተዋል፣ ተረክባቸዋል። ከዛሬ ጀምሮ እንግዲህ ከዛላ እስከ አንድሮ ያለው 28.5 ኪሎ ሜትር መንገድ በይፋ አስጀምረናል። ከዲታ ወረዳ ህዝብ ምን ይጠበቃል? በተለይ ከነዚህ ከ10 ቀበሌያት መንገድ ላይ ምናልባት የሚነሳ ዛፍ ካለ፣ እንጨት ካለ፣ አጥር ካለ፣ ቤትም ካለ እናንተ ከኛ ፈጠን ብላችሁ ማሽኑ ከመድረሱ በፊት እሱን ነፃ እንደምታደርጉ ሙሉ እምነት አለኝ።
የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የመንገዱ ስራ መጀመር የማህበረሰቡን ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ ያለው ፋይዳ የጎላ መሆኑን ገልጸዋል። መንገዱ የህዝብ ለህዝብ ትስስርን በመፍጠር የማህበረሰቡን አንድነት ለማጠናከር የሚኖረው አስተዋጽኦ ከፍተኛ መሆኑን ዋና አስተዳዳሪው አስረድተዋል። ስራው በተቀመጠለት የጊዜ ገደብና ጥራት ተጠናቆ ለአገልግሎት እንዲበቃ የባለድርሻ አካላት ቅንጅታዊ ስራ መጠናከር እንደሚገባ አስገንዝበዋል። መንገዱ የረዥም ጊዜ ህዝብ ጥያቄ የነበረ መሆኑን አንስተው ስራው እንዲጀመር አስተዋጽኦ ላደረጉ አካላት ምስጋና ያቀረቡት የዲታ ወረዳ ዋና አስተዳዳሪ ዶክተር አሸናፊ ወይዳ ናቸው። ከዚህ ህዝብ ጋር በጋራ ይህንን መንገድ እየጠየቅን እንደቆየን አካል ዛሬ ሲጀመር እጅግ በጣም ደስ ብሎናል። ዛሬ ጅማሮ ነው። ፈጣሪ ከረዳን ደግሞ ጨርሰን በዚሁ ልክ አስተዋጽኦ ያደረጉ አሻራቸውን ያሳረፉ አካላትን የምናመሰግንበት ፕሮግራም ይፈጠራል። በተያያዘም ከደቡብ ኢትዮጵያ ክልልና ከጋሞ ዞን የተወጣጡ ከፍተኛ የመንግስት የስራ ኃላፊዎች የሰላም በርዛዳ ጨንቻ አርባ ምንጭ ይፋዊ የህዝብ ትራንስፖርት አገልግሎት አስጀምረዋል። የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ አስተዳደር ቢሮ ምክትል ኃላፊና የትራንስፖርትና ሎጂስቲክስ ዘርፍ ኃላፊ ዶክተር ብርሃኑ ገቦ የአገልግሎቱ መጀመር ለማህበረሰቡ ያለው ማህበራዊና ኢኮኖሚያዊ ፋይዳ የጎላ መሆኑን ገልጸዋል። የህዝብ ለህዝብ ትስስርን በመፍጠር የማህበረሰቡን አንድነት ለማጠናከር የሚኖረው አስተዋጽኦ ከፍተኛ መሆኑን አስረድተው ማህበረሰቡን ከእንግልትና ከከፍተኛ ወጪ የሚታደግ መሆኑንም አመላክተዋል። በተጨማሪም ከደቡብ ኢትዮጵያና ከጋሞ ዞን የተወጣጡ ከፍተኛ የመንግስት የስራ ኃላፊዎች ሰላም በርዛዳ መንገድ ላይ የሚገነባውን የሹመቴ ድልድይ ስራ ያስጀመሩ ሲሆን በጋሞ ዞን ቁጫ አልፋ ወረዳ እየተገነባ ያለውን የሌማሴ ወንዝ ቁጥር 1 እና ቁጥር 2 ድልድዮች ግንባታ ያለበትን ጎብኝተዋል። ስራው በተቀመጠለት የጊዜ ገደብ ተጠናቆ ለአገልግሎት እንዲበቃ አጽንኦት ሰጥተዋል። የአርባ ምንጭ አጠቃላይ ሆስፒታል በክረምት ወራት የበጎ ፈቃድ አገልግሎት ነፃ የአይን ሞራ ግርዶሽ ሕክምና እየሰጠ መሆኑን አስታወቀም። ለተበሬ ቴማ ዘገባ ፋሲካ ጸጋይ። አርባ ምንጭ አጠቃላይ ሆስፒታል ሂማሊያን ካታራክት ከተባለ ድርጅት ጋር በመቀናጀት በክረምት ወራት በጎ ፈቃድ አገልግሎት ነፃ የአይን ሞራ ግርዶሽ ሕክምና እየሰጠ መሆኑን ገለጸ። የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ተወካይና የሆስፒታሉ ሜዲካል ዳይሬክተር ዶክተር አዲሱ ተስፋዬ እንደተናገሩት ሆስፒታሉ ከድርጅቱ ጋር በመተባበር ለ600 ሰዎች የአይን ሞራ ግርዶሽ ሕክምና መስጠት የሚያስችለውን ዘመቻ በማካሄድ ላይ ይገኛል። ሕክምናው የጋሞ ዞንና በአካባቢው ያሉ የህብረተሰብ ክፍሎችን ተጠቃሚ ያደርጋል ብለዋል። በዚህ የአይን ሞራ ግርዶሽ ሕክምና ከአርባ ምንጭ ከተማ እና ሁሉም የጋሞ ዞን ወረዳዎች የተውጣጡ ታካሚዎችን ቀድሞ የተለዩ ታካሚዎችን እና እንዲሁም ክልሎችም ዞኖች ከጎፋ፣ በቶ፣ ዛላ አካባቢዎች እንዲሁም ከሁለታ ዞን የተለዩ ታካሚዎችን ወደ 500 የሚጠጉ ታካሚዎችን የአይን ሞራ ግርዶሽ በዘመቻ መልክ ስራ ዛሬ ጀምረናል። ይህን የአይን ሞራ ግርዶሽ ሕክምና ሁልጊዜ ማጋራችን ከሆነው የሂማሊያን ካታራክት ፕሮጀክት ከተባለ ድርጅት ጋር በጋራ በመሆን ወደ የለየናቸውን ወደ 500 የሚጠጉ ታካሚዎችን አገልግሎት ለመስጠት ነው በዚህ ዙሪያ ያቀድ ነው። ሕክምናውም ከነሐሴ 21 2018 ይጀምርና እሁድ ዕለት 4 ቀን ቆይታ ይኖረዋል። በዚህ 4 ቀን ቆይታ 500 የሚጠጉ ታካሚዎችን ቀዶ ሕክምና ይሰራላቸው የካታራክት ሰርጀሪ ቀዶ ሕክምና ይሰራላቸዋል። የአርባ ምንጭ አጠቃላይ ሆስፒታል የአይን ሕክምና ፕሮግራም አስተባባሪ አቶ ደመቀ ደበበ ሆስፒታሉ በአነስተኛ ዋጋ ከሚያቀርበው የመደበኛ የአይን ሕክምና አገልግሎት በተጨማሪ የአይን ሞራ ግርዶሽ ሕክምና ከአጋር አካላት ጋር በመሆን ማመቻቸቱን ገልጸው የአካባቢው ህብረተሰብ በሚቀጥሉት 5 ቀናት በሆስፒታሉ መገልገል እንደሚችሉ ጠቁመዋል። የሚቀጥሉት 5 ቀናት ውስጥ ይህ ስራ ይሰራል። ይህን ስራ ከመስራታችን በፊት በየወረዳው ቢያንስ ከ5000 በላይ ሰዎችን የአይን ህሙማን ያለባቸውን ልየታ ተደርጎ ከዛ ውስጥ ደግሞ በአይን ሞራ ግርዶሽ የተጠቁ ሰዎችን ወደ ሆስፒታል በትራንስፖርት በማምጣት የድርጅቱ የትራንስፖርት በመክፈል ወደዚህ መጥተው ሕክምና እንዲያገኙ ይደረጋል። ስለዚህ በሚቀጥሉት 5 ቀናት ውስጥ እነኚህ ሰዎች ከየወረዳው ከአጠቃላይ ከጋሞ ወረዳዎች የሚመጡ ናቸው የመጡ ህዝቦች ናቸው። ስለዚህ ተጠቃሚ ይሆናሉ ብዬ አስባለሁ። አክለውም ድርጅቱ በተለያዩ የሀገሪቱ ክፍሎች የአይን ሕክምና
የሕክምናና ቁሳቁስና የባለሙያ ስልጠና ይሰጣል ብለዋል። የአይን ሞራ ግርዶሽ በማንኛውም ሰው ላይ ሊከሰት የሚችል መሆኑን ገልጸው በተለይም ከ40 ዓመት በላይ የሆናቸው የህብረተሰብ ክፍሎች ወደ ጤና ማዕከላት በመሄድ ምርመራ ማድረግ እንዳለባቸው አስገንዝበዋል። ያው በአብዛኛው የአይን ሞራ ግርዶሽን መከላከል አትችልም። ያው ከእድሜ ጋር ተያይዞ የሚመጡ በሽታዎች ናቸው። ከእድሜ ጋር የእድሜ እየጨመረ ሲመጣ ያው የሚመጣ የአይነ ስውርነት እንትን ነው የአይን ሞራ ግርዶሽ ይባላል። ስለዚህ ይህን ለመከላከል አይቻልም። መከላከል የሚቻለው ያው በቀዶ ሕክምና ተደርጎ የእይታቸው መጠን እንዲመለስ ማድረግ ነው ወደፊቱ። ስለዚህ በተለያየ ምክንያት በምት እና በተለያዩ ነገሮች ሊመጣ ይችላል። ግን አብዛኛው በእድሜ ሲጨምር ከዛ ጋር ተያይዞ የሚመጣ በሽታ ነው። ህዝቡ ይህንን ሌላ የሚያልሰማ ህዝብ ካለ ይህን በማየት ወደፊት ተጠቃሚነቱን ለማጉላት አይነ ስውር ሆኖ ቤት ከመቀመጥ በመምጣት የዚህ እድል ተጠቃሚ እንዲሆን ነው እኛ ማስተላለፍ ሞክረው። ታካሚዎች በበኩላቸው ህክምናው በነጻ መሰጠቱ እንዳስደሰታቸው ተናግረዋል። ህክምና አለ፣ ነጻ ህክምና አለ ስለተባለ መቼስ በጉጉት የመጀመሪያው አመለጠኝ። በጉጉት ነው እንደምን የመጣሁት ናሴ 1 ላይ መጣሁና ወረፋ ጠበቅኩና ወሰድኩ። እዛ በርሳቸው መቼስ እንግዲህ ትናንት መድኃኒት ጨምሮ ነበሩ የተሻለኝ ነው። ምን ማለት ያሁኑ እንግዲህ ከተጨመረ እንግዲህ እግዚአብሔር አምላክ ከኛ ጋር ከናንተ ጋር ይሁን እንጂ ጥሩ ተስፋ ነው። መቼስ ጥሩ ተስፋ አግኝተናል፣ ጥሩ እድል አግኝተናል። በኢትዮጵያ ከአጠቃላይ ህዝብ 1.6 በመቶ የሚሆኑት ማየት የተሳናቸው ሲሆኑ ከዚህም ውስጥ 50 በመቶ የሚሆኑት በአይን ሞራ ግርዶሽ ምክንያት መሆኑን መረጃዎች ያመላክታሉ ሲል መረጃውን ያደረሰን ተበረት ቴማ ነው። የባህር በር ብሔራዊ ደህንነትን የማረጋገጥና የመበልጸግ ጥያቄ መሆኑ ተገለጸ። ንጋቱ አይሳቅ በዓለም አቀፍ የፖለቲካና የኢኮኖሚ ምህዳር ውስጥ የጎላ ተጽዕኖ ያላቸው ሀያላን ሀገራት የወደብ ባለቤቶችና ጠንካራ የባህር ኃይል ያላቸው ናቸው። የባህር በር የንግድ መውጫ መንገድ ብቻ ሳይሆን የሀገርን ደህንነት፣ ዲፕሎማሲያዊ የመደራደር አቅምንና የፖለቲካ ነጻነትን የሚወስን ዋና ምሰሶ ነው። በአሁኑ ወቅት ከዓለም አቀፍ ንግድ ከ80 በመቶ በላይ እንዲሁም ከነዳጅና ኤነርጂ ዝውውር ከ70 በመቶ የሚከናወነው በባህርና ውቅያኖሶች በኩል ነው። በመሆኑም የባህር በር ባለቤትነት በቀላሉ የምታይ የጂኦግራፊ እድል ሳይሆን የአንድ ሀገር ኢኮኖሚያዊ ጥንካሬና ቀጠናዊ የኃይል ሚዛን የሚለካበት ትልቅ መስፈርት ነው። ኢትዮጵያ ከአክሱም ስልጣኔ ዘመን ጀምሮ እንደ አዱሊስ ያሉ ስትራቴጂካዊ ወደቦችን በማስተዳደር በቀይ ባህርና በህንድ ውቅያኖሶች ቀጠና የንግድና የፖለቲካ የበላይነት ነበራት። በቅርብ የታሪክ አጋጣሚዎች እንኳን በአሰብና ምጽዋ ወደቦች በኩል ጠንካራ የባህር ኃይል በመገንባት በቀጠናው ደህንነትና ፖለቲካ ላይ ወሳኝ ተጽዕኖ ፈጣሪ ነበረች። ሆኖም በታሪካዊና ፖለቲካዊ አጋጣሚዎች የባህር በሯን በማጣቷም ላለፉት ዓመታት በከፍተኛ ሁኔታ በጂኦፖለቲካዊና ኢኮኖሚያዊ ተጽዕኖ ስር ለመውደቅ ተዳርጋለች። ቀጥተኛ የባህር በር አለመኖር ሀገርን ለከፍተኛ የትራንዚት ወጪም፣ ለጎረቤት ሀገራት የዲፕሎማሲ ጫናና ለንግድ ፍሰት መስተጓጎል ያጋልጣል። የባህር በር የሌላቸው ሀገራት ለገቢና ወጪ ንግዳቸው በሌሎች ሀገራት ላይ ሙሉ በሙሉ ጥገኛ እንዲሆኑ ያስገድዳቸዋል። ይህም የወደብ ታሪፍና የሀገር ደህንነት ጉዳዮች በሌሎች በጎ ፈቃድ ላይ እንድንጠለጠል ያደርጋል። ከዚህ በተጨማሪም ትልቅ የብሔራዊ ደህንነት ስጋት ይፈጥራል። ለሀገር ደህንነት ማስጠበቂያ የሚውሉ ቁሳቁሶች በሌሎች ሀገራት ወደብ እንዲያልፉ ስለሚገደዱ የወታደራዊ ዝግጁነት ምስጢር ለውጭ አካላት ግልጽ ስለሚሆን ለሀገር ደህንነት አደጋ አለው። ስትራቴጂካዊ የባህር መስመሮችን የሚጋሩ ሀገራት በዓለም አቀፍ መስኮች ከፍተኛ የመደራደር አቅም አላቸው። የባህር በር ማጣት ግን ይህንን እድል ያቀጭጨዋል። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያም የባህር በር ጥያቄዋ ተራ የንግድ መውጫ ፍለጋ ወይም የቅንጦት ጉዳይ አይደለም። ይልቁንም የማደግ፣ የፖለቲካ ነጻነትን የማስከበር፣ ብሔራዊ ደህንነትን የማረጋገጥና የመበልጸግ ጥያቄ ነው። የኢትዮጵያውያን ፍላጎት ግልጽ ነው። በሰላም በዲፕሎማሲና አብሮ በማደግ መርህ የተቃኘ የጋራ መፍትሄም የታሪክም ሆነ የህግ ማረጋገጫ ያለውን መብት በውይይት ጠረጴዛ ላይ ማረጋገጥ የኢትዮጵያን በር መክፈት ብቻ ሳይሆን ለጠቅላላ የአፍሪካ ቀንድ የሰላምና የብልጽግና ጉዞ አዲስ ምዕራፍ የሚከፍት ቀጠናዊ እድል ነው።
ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ የመረጥናቸው ዜና 42 ወደ እናንተ እየደረሱ ይገኛሉ። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራለሁ። በኔፓልና ቲቤት ድንበር ላይ በተከሰተ ድንገተኛ የጎርፍ አደጋ 177 ሰዎች ሲሞቱ በመቶዎች የሚቆጠሩት መጥፋታቸው ተገለጸ። የአደጋው ተጎጂዎች ቁጥር ሊጨምር እንደሚችልም ተመላክቷል። ለሮይተርስ ዘገባ ሲሳይ ማሞ። በኔፓልና በራስ ገዟ ቲቤት ድንበር በሚገኙ መንደሮች ድንገተኛ ጎርፍና የመሬት ናዳ ተከስቷል። በአደጋው የ177 ሰዎች ሕይወት ማለፉን የተሰማው 466 የውጭ ዜጎችን ጨምሮም 579 ጎብኚዎች የደረሱበት አልታወቀም። በአደጋው ደብዛቸው ከጠፉት መካከል የአሜሪካ፣ የእንግሊዝ፣ የማሌዥያና የህንድ እንዲሁም የሌሎች ሀገራት ዜጎች ይገኙበታል። ከአካባቢው የወጡ ተንቀሳቃሽ ምስሎች እንደሚያመለክቱት ከሆነም በአደጋው በርካታ መንገዶችና ህንፃዎች ፈራርሰዋል። መኪኖችም በከባድ ጎርፉ ተጠራርገው ሲወሰዱ ነው የሚታየው። የአደጋው ምክንያት ደግሞ በአካባቢው በተከሰተ የመሬት መንቀጥቀጥ የበረዶ ግግር ተንዶ ወደ ብሆቴ ኮሺ ወንዝ መፍሰሱ እንደሆነ ነው የተመለከተው። የኔፓል ባለስልጣናት በሰጡት መግለጫም የአደጋ ጊዜ ሰራተኞች የጠፉ ሰዎችን እየፈለጉ ነው የሚገኙት። የሟቾች ቁጥር ከተጠቀሰው በላይ ሊጨምር እንደሚችልም ተናግረዋል። አደጋው በተከሰተበት ወንዞች ዳርቻ የሚገኙ ዜጎች ተጨማሪ አደጋ እንዳይከሰት አስፈላጊውን ጥንቃቄ እንዲያደርጉም ባለስልጣናቱ አሳስበዋል። የሀገሪቱ ፖሊስ እንደገለጸው ደግሞም ከጠፉት ጎብኚዎች መካከል 133ቱ ኔፓላውያን፣ 54ቱ ከአሜሪካ የሄዱ፣ 33ቱ የእንግሊዝ ዜጎች ናቸው። በራስ ገዟ ቲቤት በኩል 3 ሰዎች መሞታቸውንና 265 ሰዎች መጥፋታቸውን ዓለም አቀፍ መገናኛ ብዙሃን በቪዲዮ አስደግፈው እየዘገቡ ነው። የኔፓል ጦር ቃል አቀባይ ራጃርም ባስኔት በአደጋው ከማይሎንግ መንደር ብቻ 115 ሰዎች ጠፍተዋል ይላሉ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም ከኔፓሉ አቻቸው ቤሌንድ ሻህ ጋር ስለ አደጋው መነጋገራቸውን በኤክስ ገጻቸው ጽፈዋል። በዚህ አስቸጋሪ ወቅት ህንዳውያን ከኔፓላውያን ወገኖቻቸው ጎን ይቆማሉ ብለዋል ጠቅላይ ሚኒስትር ናሬንድራ ሞዲም። ሮይተርስ እና ቢቢሲ እንደዘገቡት። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ የመረጥናቸውን ዜና 42ን ከመቋጨታችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። የዘፊኔ ሆስፒታል በዘመናዊ መሳሪያዎች ታገዘ አገልግሎት እየሰጠ መሆኑን ተመለከተም። በጋሞ ዞን የሰብአዊ ድጋፍ ስራ በራስ አቅም ንቅናቄ ተጀመረ። የባህር በር ብሔራዊ ደህንነትን የማረጋገጥና የመበልጸግ ጥያቄ መሆኑ ተገለጸ። ከውጭ በኔፓል በደረሰ ድንገተኛ የጎርፍ አደጋ 177 ሰዎች መሞታቸው ተሰማ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከዚህ በማስከተል ስፖርታዊ መረጃዎቹን ባልደረባችን ፍሬ አበበ እናንተ ያደርሳል። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር ጥሩ የተመኘው ጤና ይስጥልን።